እሱ ጋር 1800 ብር ምናምን እንዳለባችሁ ተነጋግራችሁ ነበር ሳ ከጸይሙ ጋር ማርያምን የምን ጎንደሬዋ ጠቅላላ ሌቦች ናችሁ ሲሉ ነበር። ግን ሶልቭ እናደርጋለን፣ ችግር የለውም። መሲ አግዢ በዚህ ነገር ኮሜንታተሮች አረባካችሁ። እኔ ሳሪ እኔ የሚያናድደኝ ምን እንደሆነ ልንገርሽ፣ አዲስ ነገር አይደለም ይሄ ነገር። ይሄ ልጅ ሙሉ ብር አስገባ ቪዛውን ለመጀመር እያልኩት ግማሽ ብር አስገብቶ ጀምሪ ሲለኝ ካላስገባ አልጀምርም ስላልኩት መጥቷል። ከዚህ በፊት እዚህ ቤት ይመስለኛል ወይም ኦኬ ከመጣ በኋላ ትከምላለህ፣ ሙሉን ታስገባለህ፣ እሰራለሁ፣ አልታስገባም እንትን እላለሁ። አንተ ሲመች እንዳደረግከው እኔ ስፈልግ እልክልሃለሁ ጊዜ ነው የዛን ዕለት የወጣሁት። ኦኬ ከዛ በኋላ ግን የሆነ ሰዓት ላይ እጁ የሆነ ነገር ሆኖ ፎቶ አንስቶ ላከልኝ። ራሴ አንስቼ 1000 ድራም ላኩኝ። እዚሁ ኢመራት ላይ አስተላለፍኩለት 79,000 የኢትዮጵያ ብር አስገብቶ፣ እዚህ ግን 1000 ድራም አስተላለፍኩለት። ከዛ በኋላ የሚደውለው አደዋወል ምን አይነት እንደሆነ ልንገርሽ፣ ነርቭ የሚነቅል የዋትሳፕ ኮል ታውቂያለሽ ወይ? አንስተሻት መልሽው ወይ ዲክላይን ሳረግበት መልሶ ይደውል። ጭንቅላቴን ሲነቅለኝ ጊዜ ብሎክ ካላስ። የስራ ስልክ ነው፣ ስራ የምሰራበት ነው። ኤምኬ ጋር ደግሞ 2-3 አናግሮታል ይመስለኛል። በዲቴይል ያውቀዋል። ራሴም አስረድቸዋለሁ። አሁን እንደ አዲስ እንዲወራ ለምንድን ነው ብሎ የሚጠይቀው ያ ያናደደኝ። የሰውን ጉድፍ ብቻ የሰውን መልካም ነገር ለደቂቃ ታወራ። እኛ ስሚ ሳሪ ነው አዳምጪኝ፣ እኔም የመናገር መብት አለኝ። ሁል ጊዜ የእኛ እንከን ገኖ ይወራል። ምን፣ እንዴት፣ ወዴት፣ የቱ ጋር፣ ለምን? ያውም የሚያውቀውን ታሪክ ደግሞ እንደዚህ መጠየቅ በጣም ነው የሚያናድደኝ። እኔ ምንድን ነው የተፈለገው? ፖይንት ምንድን ነው? ልጁ ብሩን እንዲያገኝ ነው። ካላስ እኔ ተናግሬ ወጥቻለሁ አይደለ? እንደ አዲስ እና ቆይ እስኪ ምን ሆኖ ነው ማለት ምን ማለት ነው? እንደገና ሁሉም ይጠይቃል። አትጠይቁኝ አላልኩም። ስጠየቅም መጀመሪያ አይደለም። ማሳጣት የሚባለው ንግግር ግን ይደብራል። እኔ ደግሞ ማንም የማያሳጣኝም ለማደርገው ነገር መጀመሪያ ጭንቅላቴን አሳምኘው ነው የማደርገው። ጭንቅላቴን ግጥም አድርጌ አሳምኘው። አንቺ ስላልሽ ሌላው ስላለ ማንም የእሱም ብሩን ስልክለት ፊት ለፊቱ ነው የምነግርሽ። ምናልባት ከከሰሰኝ ከ3-4 ወር በኋላ ነው የላኩለት። ስለተከሰስኩም አይደለም የነበረው ሁኔታ ስለተሰማኝ ነው የላኩለት። ዛሬ ደግሞ ማለት አንቺ ጋር ስለከሰሰኝ እዚህ መጥቶ ህዝብ ፊት ስለተናገረ ሳይሆን እኔ ስለተሰማኝ ይሄ ልጅ ጉዳት ላይ ነው ያለው። ምንም ነገር ቢኖር በመሀላችን ጉዳት ሌላ ጉዳይ ነው። ያንን በሚል አስቤ ነው የላኩለት። እዚህ ጋር ከመጣ 3 ወር 4 ወር አሳልፌ ነው የላኩለት። ከዛ በኋላ ግን ፋታ የለውም። በዋትሳፕ ኮል ነፍሴን ያወጣኛል። ከዛ ጠርቅም አረኩኝና ብሎክ አረኩ። ኤምኬም ሲያናግረኝ አስረድቸዋለሁ። አሁን እዚህ ጋር እንደተናገርኩት አሁን እንደ አዲስ እንዲወራ የሚፈለግበት ሰበብ ምንድን ነው? እኔስ መልስ ከሰጠው በኋላ በቃ ሙኒት ማንም አያወራ። አንቺ ግን አምነሽለታል። ወራኔ ቢወራም ኔቨር ማይንድ ሀቢብቲ፣ ጭንቅላቴን የምሰማ ሰው ነኝ። ማርያምን እንደዛ አይደለም ይመስላል። ሰው አከብራለሁ፣ ግን ክብሬን ጥሶ ለሚመጣ ነገር ደግሞ እኔ ያመንኩበትን ብቻ ነው የማደርገው። እንደዛ አይደለም ማርያምን፣ እንደዛም ሳይሆን አሁን እሱ ኤምኬም ቢሆንም ያለው ምን እንደሆነ ታውቂያለሽ? እሺ ማሚ ትመጣለች ወይም ደግሞ ማሚን አመጣታለሁ ነበር ያለው። ደውሎ እኮ የነገረኝ እሱ ነው። አልሰማሁትም። እሱ መኖሩንም አላውቅም። ከነገረኝ በኋላ ደግሞ መጣው ካልኩኝ በኋላ መጥቼ ስናገር ማን እንደሆነ እሱ አንደርስታንድ አድርጓል አይደለም። ታሪኩ ለምተፈለገ ቆይኝ አንድ ነገር እንድትረጅ ልንገርሽ። ለምሳሌ እዚህ ላይ ሁለታችሁ ገባችሁ አይደለ? አልመልስልህም ተፈጥፈጥ ስትፈልግ አልሽው። ከዛ ወረድሽ። ለሰው ጥያቄ ምልክት እንትን አይልም። ይሄ ነገር አይጭርም። ምንም ነገር ፕሬዘንት ሳታረጊ እንደዚህ አስገብተሃል። እንደዚህ ስለምኑ ተናግሯል እኮ እሱ ተናግሯል። እዚህ ጋር ተናገረም ገና መግባቱሽ። አንተ አታውቀውም ታሪኩን? አውቀዋለሁ። እዚህ ጋር ለጥያቄ ነው እኮ መልስ ያልኩት። እኔ ምንድን ነው የተፈጠረው ያልኩት። አንተ ከማንም በላይ እዚህ ጋር ያለ ህዝብ ትላንት የተፈሳችን ያስታውሳል አይደለም? ሌላ ነገር የተከሰሰን ፈስ ያስታውሳል። እሱ መጥቶ ቆይ እሱ መጥቶ ብሎክ አረገች ቲል እኔ ምን አልኩት? ሙኒት ብሎክ አረገች። አዎ በቃ ብሎክ ትፈታለች አልኩኝ። እኔ የመሰለኝ ብሎክ ልክ እንደዚህ አሁን እንዳትዘጉ፣ ማንም ሰው ኮሜንት እንዳይዘጋ። አይዘጋም፣ ችግር የለም። እኔ መዝጋትም አልወድም። እሱ ብሎክ ያደረግሽው የእንትን የዚህ የምንድን ነበረ ላይክ ዝም ብለሽ አድናቂ ሆኖ ብሎክ ያደረግሽው መስሎኛል። አላወኩም። ከዛ በኋላ በቃ ብሎክ ካደረገች ትፈታለች ስለው
ኤምኬ ቆይ ልጥራት ሲል ለምንድን ነው ብሎክ ያደረገች ስለው ለአንቺ አውርቼሽ ነበረ። ያሳሪ የሚያናድደኝ ምኑ እንደሆነ ልንገርሽ። ነይ ግቢ ሲለኝ እንኳን እኮ ማንነቱን አውቆታል። እዚህ ጋር የመጣው ልጅ እከሌ ብሎ ነው አይደለ ያለኝ። ማንነቱን ስላወቀው አይደለ እንዴ? እኔ ተሰማ አልተሰማ አይምሮ አምኜበት ለማደርገው ነገር እኔ ሰው መቀለጃ አይደለም። ሰው እንደፈለገ የሚያደርገኝ ደግነት እኮ እንትን አይደለም፣ ጅልነት አይደለም። ስራ ስለሰራውና ስለማገኝ እኮ ነው መርዳት ወይም ደግሞ ጥሩ ሰው መሆን የምችለው። ግን በሰራው ቁጥር ደግሞ የሚበጠብጠኝ ካለ እኔም እንዲህ ነው የማደርገው። ብጥብጥ አልችልም። እኔም እበጠብጣለሁ እንዴ? ምን ችግር አለ? ስራዬን እየመጣ የሚበጠብጥ ሰው በጠብጠዋለሁ። አሁንም ቢሆን ያው ስማሚ አንቺ ተረዳሽበት መንገድ እንዴት እንደሆነ አንግሉ ስላልገባኝ ሶሪ። ይገባሃል፣ አንተ ይገባሃል እምለው የሚታወቅ ታሪክ እንደ አዲስ እንዲነገር የፈለክበት ሰበብ ምንድን ነው? እኔ እንደ አዲስ ቆይሻ አንድ ጥያቄ ልጠይቅሽ። ለምሳሌ እኔ ተናግሬ ከወጣ በኋላ እና ታሪኩን ተናገር ማለት ምንድን ነው ችግሩ? ማለት አንተ ችግሩን አታውቀውም እንዴ? እና ታዲያ እኔ ነኝ እንዴ ማስረዳው? ባለቤቱ ሳያስረዳ እኔ ነኝ ማስረዳለት የእሱን ታሪክ? እኔንም እኮ እንደ አንቺ 3 ቀን 4 ቀን አጠጥቶኛል። ይኸው እዚህ ጋር ቁጭ በይ በሚሴጅ ጓደኛ ስለሆነች ነው ወይ ከበር እያደረክ ያለው እያለ ይኸው አጠገብሽ እዚህ ጋር ነው ያለው። 3-4 ቀን ቤት መጥቶ አንተ አይመለከተኝም ብለኸዋል፣ ውጣ ብለኸዋል። ሜሴጅ ሲደርስ ነግሬሃለሁ። ኖ እኔ ይኸውልሽ ሜሴጅ አድርጌልሻለሁ፣ መልሰሽልኛል። ማሚ አልመለስሽልኝም አላልኩም። አሁንም ያልኩት ነገር ምንድን ነው? አንተ ልጅ እየተከታተልከኝ እንደዚህ ብለሽ ፕሬዘንስ ታደርጊ፣ እሱ መነሻውን ተናግሮ አንቺ እንድትመልሽለት ነው እንጂ ምን የተለየ ነገር አለው ነው። እኔ አሁን ጥያቄ ምን የተለየ ነገር ነው የተናገርኩት? እኔ እኮ መልሴን ሰጥቼ ጨርሻለሁ። አንተ ደግመህ ስትጠይቀው እኔ መልሴን ሰጥቼ ጨርሻለሁ። በፈለግከው መንገድ ሂድ፣ የፈለግከውን አርግ፣ አልሰጥም ብያለሁ፣ መልሻለሁ። በማርያም በቃ ሳሪ አትለምኝኝ እሺ። እኔን ክፉ አታስመስሉ። እዚህ ጋር ተናግሬያለሁ። እኔ መቀለጃ አይደለሁም። ሁሌ የሚቀለድብኝ መሆን በሚገባኝ ቦታ ላይ ሆኜ ይገኛለሁ። ይኸውልሽ ጅል መሆን በሚገባኝ ቦታ ጅል እሆናለሁ። ግን እስከ መደፈር አይደለም። ትላንትና ዛሬ ይሄንን ለተነጋገርነው መሲ ጋር ጁጋ የመጣ ስሞታል። አንቺ አታውቂ። አንድ በምታደርጊውን ነገር 77 አይነት ታሪክ ይመጣል። እኔ የስራ ሰው ነኝ። ስራዬን ለመተናኮል ከሆነ ይሄ ሌላ ጉዳይ ነው። ካላስ የመጣውን ሁሉ እየገባ እንዲህ ብዬ ነገ ሌላም ሰው ሊመጣልሽ ይችላል። እንዲህ በስራ መሀል ግጭት አለ፣ የሚበላሹ የሚስተካከሉ ነገሮች አሉ። እራሴ ያስተካክላለሁ። አይ ሚዲያውን ሙኒትን ለማሳጣት ክፍት ነው ካላችሁ እያስገባችሁ አስለፍልፉን ይሞጣለሁ እንዴ። ይሄ ልጅ የመጀመሪያ አይደለም ሲመጣ። ምንድን ነው ያረከው አንተ? ምን አድርጎ ነው እኔ ብሎክ ያደረኩት? ስልኩ አይቆምም ታሪክ ቢፈጠር ኮሙኒቲ ብሎክ አድርጋኛለች ብሎች ሲመጣ ግማሽ ብር አስገብቶ ስራ ስሪ ሙግቻ። እኔ መቀለጃ ነኝ እንዴ? ስፈልግ በነፃ ምሰራለሁ እኮ፣ ግን በጉልበት ወይም በማያያዝ አይደለም። አልሰራም ካላስ እሺ፣ እንደዛማ ከሆነ ኢትዮጵያ ያስገባውን ብር እዚህ መልሽልኝ። ያ ያስገባው ሰው ነገር ሲከሰኝ አንቺ ቆመሽ ጠይቂልኛለሽ? አትጠይቂልኝም። ያንንም አልያዝኩበትም። ጸጥ ብዬው ቆይቼ አይደለም አንቺ አወራሽ ጨርቅ ሲጀመር በውስጥ ላናግረው ስንል አይሆንም ይቆየኝ ያለችው እሱ አይደለች እንዴ? እኔ ላውራ ከመጣ በኋላ ነው እንዴ? ከመጣ በኋላ እኔ መልስ ልሰጠው ስለምፈልግ እኮ ነው። ሙኒት አይደለም አንቺ ታረጋጊ። እኔ አልገባኝም። አሁን ለእሱ ልጁ እኛ ፐርፐዝሊ አንቺን ለአንቺ አጀንዳ እንዲፈጥርልሽ ምናምን አይደለም ያስገባ ነው የመጀመሪያው ፖይንት። አሁን የምትናገሪው ነገር እንደዛ አይደለም። አንድ ሁለተኛ እንደ ማንኛውም ሰው ገባ። ሲገባ ጸይሙ አልኩ። እኔ ሁሌም እንደማረገው እኔ መኖርሽን ነበር የማውቀው፣ መውጣትሽንም አላውቅም። ሙኒት ቦልካኛለች ሲል ጀስት ሙኒት የቦለክሽው እናንተም መስሎኛል። ካላስ ሙኒት ትፈታለች። ቆይ ለምን ቦለከችው ብዬ አልኩኝ። እዚሁ ላይ እኮ አለን እኮ ይሄ ውሸት አይደለም። ከዛ ኤምኬ ቆይ እየጠራዋት ነው አለ። ሙኒት ስል የለሽም ቆይ እየጠራዋት ነው ሲል እሻልን ተጠራሽ መጣሽ። ገና ከመምጣትሽ እኛ ምኑንም የሰማነው ነገር የለም። እኔን መልዕክት ልኬልሻለሁ ሲለኝ በስራ ስልክ ከሆነ ማንም ሰው እንዳይልክልኝ አልሰማም ብዬ ይችን ብቻ ነው የተናገሩት። ልክ ስትመጪ አንቺ ምን አልሽ? ምንም ነገር ቢፈጠር አልመልስልህም አልሽ። እስቲ ለኔ ምን እንደሆነ አላወቅኩም ነው። አሁን ነው እሱ ያውቀዋል፣ እሱ ባለቤቱ ያውቀዋል። ከዛ ውጭ ደግሞ ኤምኬ ታሪኩን ያውቀዋል። ይሄን ከተናገርኩኝ በኋላ እኔ ያናደደኝ የልጁ መምጣት አይደለም። ኦኬ እኔ ያናደደኝ እኔ ይሄን መልስ ከሰጠውኝ በኋላ ና ተናገር
ማለት ምን እንዲናገር ነው? ምን ሌላ ሰው እንዲሰማ? ያንን ነገር አውርተሽ ሰው ሲወጣ ምንድን ነው ፊልም የሚያደርገው? ኦኬ አንቺ አሁን ያስረዳል። ሀዳ አሁን ኢንተርቪው አድርገው በደንብ አድርገህ አሁን እኮ ልጅ እኮ የተናገረው እኮ አንቺም ራስሽን የተናገርሽውን እኮ ነው። 1800 ብር ነበረው። ከዛ 1800 1600 ሳምቲንግ ሶሪ በ200 ብር ስህተት ሊኖር ይችላል ነበረው። ያንን 1000 ብር እጁ ስለተቆረጠ ሰጠሁት። እኔ ጋር 600 ብር ይቀረዋል። ነገር ግን በጣም እየደወለ ስላለ ብሩን አልሰጠውም ብሎ ካርጌዋለሁ። በቃ ሌላ ሚስ አንደርስታንዲንግ የተፈጠረ ነገር አለ። ከይቅርታ ገምት ሌላ ነገር አለ ከይስ የለም እኮ በቃ። ስለዚህ እንዳለው አምነሻል። እሱም ጥያቄው ይሄ ብቻ ነበረ። ብር ነበረባት፣ ይሄን ሰጣኛለ፣ ይሄን ብር አለ ትስጠኝ። በቃ እኮ ሌላ ነገር የለውም ሙኒት እንጂ እኛ ጭራሽ አንቺን አጀንዳ ፈጥሮ ምናምን ነገር ምናምን አይደለም። ኤምኬም ሲጀመር ማሚን እየጠራዋት ነው ብሎ ያለው አንቺው ራስሽ መልስ እንድሰጩ ነው። በቃ ሌላ ነገር የለም። ስለዚህ ይሄ እንደዚህ እንትን የሚያስብል አይደለም። አንቺ ማሰጭበት ምክንያት ካለሽ በዚህ እሺ መልስ ሰጠውኛው መውጣት እችላለሁ። አልሰጥም። ለምን? አለቀ። ስለማልፈልግ ለምን ስጩ መስጠት ስለማልፈልግ ካላዛ አላ ይጠይቀኝ። ስሚኝ አዳምጪ፣ ቆይ ልንገርሽ። አንቺ በጣም ትልቅ ሰው ነሽ። እኔ አሁን እንደ ታሪ የፈለገ ነገር ቢመጣ አልሰጥም። ልከሰስ አልክድም። ልከሰስ አልሰጥም። በፈለገው መንገድ አይከስሽም። አሁን መክሰስ ማለት ቆይ አንተ ዝም በል አንተ። መክሰስ ማለት አሁን ለምሳሌ እዛ ፍርድ ቤት ሂዶ ምናምን አይደለም። ልንገርሽ ሙኒት፣ አንቺ እኛ ቤት ስለመጣሽ እኛ አንቺ ቤት ስለሄድን ኤምኬኔ ቤት ስለመጣ አንቺ እኔ ማምነው በምንም አይነት መልኩ ችግር እንደሌለበት ነው። እንደሌላው ሰው ከኔ ቤት እኔ ማንኛውም ሰው ቤት ቢሆን እሄዳለሁ። ችግር የለብኝም። እኔ ችግር የለብኝም እሄዳለሁ። ግን የኔ ጥያቄ አንቺን ማትሰጭበት ሙሉ ምክንያት ካለሽ ሀቅ ነው፣ እንስማማለን። ሁልጊዜም ውሳኔሽን እናከብራለን፣ እንስማማለን። ምክንያት ከሌለሽ ግን ሀቅ አለው፣ ብሩ ነው፣ አምነሽለታል። ስለደወለ ብቻ ደጋግሞ ስለደወለ ብቻ አልሰጠውም ማለት አትችይም። ምክንያቱም ሀቅ እንዳለው አንቺ አምንሽለታል አልኩኝ። አሁን እሺ በቃ እኔ አልሰጥም። ለምን የሚለውን ነገር አታድርጊ። እንደዚሁ አልሰጥም። እንደውም አደረግኩት አይደለም አታድርጊ። አደረግኩት፣ ነገርኩሽ። ማምንበትን ነገር አደርጋለሁ። ይኸውልሽ ይችን 800 ብር ላለመስጠት ፈልገሽ ሳይሆን እልክ ይዞሻል። ምንም እልህ የለብኝም። እንደው ማርያምን ነው ለዛ በቃ እሺ ቢያት ማሚን በቃ እሺ ማሚ ችግር የለም። መሲ በማይገባሽ ብትገቢ ደግሞ ልንገርሽ፣ እኔ እና አንቺ እንጣላለን። የሚመለከትሽ ነገር ማንም እኔ ህፃን ልጅ አይደለሁም። እኔ የተያዘውን ጌም ስለማውቀው ልንገርሽ፣ እኔ በጣም ማቹር ያደረኩ ሰው ነኝ። ህፃን ልጅ አይደለሁም። አለቀ። እሺ እኮ ነው ያልነው። አልሰጥም። ልንገርሽ አልሰጥም። ከኔ ጋር ነገር ከፈለግሽ አርጊው፣ ግን አልሰጥም። ስፈልግ አደርጋለሁ። አለቀ። እኔ ጭንቅላት የሚመራኝ ሰው ነኝ። ሰውን ሳከብር የሚያስረግጥ ወይም ደግሞ እንዲህ የሚያደርግ እንደ ጅል የሚያስቆጥር ነገር ካለ በማደርገው ሰዓት አደርጋለሁ። ጸይሙ የሚረጋጋ አንቺም ተረጋጊ። በቃ ከዛ በኋላ እናወራለን። ጊዜ ለሰው እንከን እየፈለጋችሁ እኔ ሰው ነኝ። እንደ ሌባም ልበላው እኮ እችላለሁ። ግን እንከን ትፈልጉና እንደዚህ ትንታኔ ምናምን ስፋት፣ ሙቀት፣ ድምቀት ራሳችሁን ቼክ አድርጉ። ሁልሽም አፌ ሞልቼ ነው የምናገር። ሁሉም ራሱን ቼክ አድርግ። እኔ ብር ተወስዶብኝ እንደ ህፃን ልጅ መክሰስ አቅቶኝ ሄጄ የሰው ቢሮ መበጥበጥ አቅቶኝ የሰው እንትን መደበላለቅ አቅቶኝ አይደለም። ስሞታ እንኳን ሳቀርብ እንደ ቀልድ አንድ ቀን ወሬ ሆኖ ነው የሚቀረው የእኔ ጉዳት።